ክቡራን ተመልካቾች የዛሬው ልዩ መሰናዷችንን የምንጀምረው ፍትህ በአርሲ አካባቢ ለሚኖሩ ክርስቲያኖች በመጠየቅ ይሆናል። ቆይ ስለምን ትገሉናላችሁ? ምንስ ባጠፋን በቤተ ክርስቲያን ላይ ውድመትን በእኛ ላይ ሞትን አወጃችሁብን? በእምነታችሁ አልመጣን። የእኛን እምነት መኑ ብለን በግድ አላስገደድናችሁ። በጋራ ሀገራችን ተከባብረን እንኑር ባል በቅድስት ቤተ ክርስቲያናችንና በመመኑ ላይ የሁሉ ስቃይና ሞት ስለምን አወጃችሁብን? በእርግጥ ከናንተ የሞተው አዋጅ በላይ ያንገበገበን የሚያስተዳድሯት ቤተክርስቲያን ስትቃጠል እያዩ ምዕመናን በግፍ ሲገደሉ እየሰሙ ጆሮ ዳባ ለበስ ባሉ ይወክሉናል ያልናቸው ሊቃነ ጳጳሳትና አባቶቻችን ዝምታ ነው ከሞት ሞት በላይ የቁም ሞት ሆነብን። የተወደዳችሁ የምን አዲስ መሰናዶ ተከታታዮች ዛሬም በርከት ያሉ የሚያዝናኑ ቁም ነገርን የሚያስጨብጡ ቪዲዮዎችን ሰብሰብ አድርገን ይዘናል። እስከ ዝግጅታችን ፍጻሜ ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁም። ይህ ቪዲዮ ከ5 እና 6 ዓመት በፊት የተቀረጸ እንደሆነ አውቃለሁ። በአሁኑ ሰዓት በርካቶች እየተቀባበሉት ነው። በሙስሊሙና ክርስቲያኑ መካከል በኢትዮጵያ ለዘመናት የቆየም የአብሮነትና የመዋደድ የመከባበርና የመቻቻል ልማድ እንዳለ ይታወቃል። ይሁንና ከቅርብ ጊዜ ወዲህ እየተስተዋሉ ያሉ ጉዳዮች እጅግ አሳሳቢ ናቸው። በሁሉም ወገን ትኩረት ሊሰጠው እንደሚገባም ለማሳሰብ እወዳለሁኝ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅማል መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። እንጀና ፕሮማክስ ይሏል። ይሄ ነው ከተሳሳት ቋግባኝ ግን ኦኬ ወተት ቀይ ነው አይደል? መልአክ ሚሆን የሚያስቀጣ ቢሆን ኖሮ ጉድ ፈልተው ነበር። ስም ማን ነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ጌታው በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዶቻችን የምንታገለው ልማዳችንን እንደሆነ የሚያሳይ ሁነኛ ቪዲዮ ነው። እስኪ እንከታተለው። በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። የሀገር ድንበርን ለማቋረጥ የሚደረግን ትግል በዚህ የ20 ሰከንድ ቪዲዮ እንከታተለው። አንተስ በግ መስለህ የሰው ድንበር ጥሰህ ስገባ ጽድቅ የሰራ እንደሚመስል? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድነው ያስከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው ነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን በቃ አልቅሼ አስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን ቪቫ ባርሳ። የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ። ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥም። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለከኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለከኝ ሪያል ማድሪድ። ጸብ ያለሽ በዳቦ ይሉሃል። ይሄ ነው። አልጠቀም። እዚህ ነው መቀመጥ።
በቃ ይቅርታ አልኩሽ አይደል እንዴ? እሺ ባለፈው ለምን እንደዛ አደረከው? ምንድነው ሁሉ ጊዜ ጭቅጭቅ? በቃ በእናትሽ ተፋቺ። እሺ እንደው ቁጥር ጥራ። የምን ቁጥር? ከስንት እስከ ስንት ልጥራሽ? ከአንድ እስከ አንድ ሺህ። ከአንድ እስከ አንድ ሺህ። ሶስት። እንደውም ከዚህ በኋላ ለሶስት ቀን አናወራ አንነጋገር። ቅጣት ልድገም፣ አስደግሚኝ በእናትሽ። በስሞትልሽ አንድ ጊዜ አስደግሚኝ። እሺ ድጋሚ እንትን እንደለ ጥራሽ። ከአንድ እስከ ስንት ነው? ከአንድ እስከ 1000 1600 400 ሚሊዮን 36 550 3 እዚህ ሶሻል ሚዲያ ላይ የምናጋራቸው ቪዲዮዎች ስብዕናችንን የሚገልጹ ናቸው። ይህንን አለባበስ ለብሳ ይህን መዝሙር መዘመሯ ልክ ነው ብላችሁ ታስባላችሁ? ሐሳባችሁን እስኪ ኮሜንት ላይ አጋሩ። እኒህ አባት በሸገር ኢንፎ ላይ የግል ታሪካቸውን አጋርተዋል። ለ20 ዓመታት የዘለቀውና ልጆችን ያፈሩበት ትዳር ፈርሶባቸዋል። በሚስታቸው እንደተከዱና የጤና ችግርም እንዳጋጠማቸው አስታውቀዋል። እስኪ እንከታተለው። ያሳለፍነው ኑሮ ማየት የለብሽም? የወለድነው ልጆች ማሰብ የለብሽም? የኔና የሷን ፍቅር እንቱ አካውንት መውሰድ አልነበረባትም እንዴ? የሰው ውለታ አለብኝ፣ የኔ ውለታ አለባት። ይሄ መምጣት የለበትም እንዴ? አይምሯ ውስጥ ይሄን ማሰብ የለባትም እንዴ? እና የደረስንበት ደረጃ እኮ ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን የምለው ላይ 4 ነጥብ ዘግተናል። ዛት ዘይት ከዚህ ውጭ ምንድን ነው የምጠበቀው? በቃ ያ ብቻ ነው የናሷን የሚለያየን ብለን የደመደምነውን ጉዳይ እኮ ህሊና ያለ ሰው፣ የተማረ ሰው፣ ማሰብ የሚችል ሰው ሴት ይህንን እንዴት ታደርገዋለች? 22 ዓመት ልጅ አፍርተሽ ስንት ነገር አፍርተን ሌላውን ማስተማር ስንገባ ሌላውን ማስተማር ስገባት ሌላው አርያ መሆን ስገባት እንዴት እንደዚህ አይነት ስራ በሰው ልጅ በሰው ላይ ይሰራል እንዴ? አልፎ ብሰራም እኮ ይሄ ሰይጣን የሚሰራ ስራ እኮ ነው። ወሮበሎች የሚሰሩት ስራ እኮ ነው። ዘራፊዎች፣ ቀማኞች፣ ህሊና የሌላቸው ፈራሃ አምላክ የሌላቸው የሚሰሩት ስራ እኮ ነው የተሰራብኝ። አስቢ፣ በኔ ቦታ ሆነሽ ቤተሰቤን አንድ ሰው አላጣሁም፣ 2 ሰው አላጣሁም። መላ ቤተሰቦችን እኮ ነው ያጣሁ። መላው ኢትዮጵያ ህዝብ ከዚህ መማር አለበት። ልጆችን ሙሉ እኮ ነው ያሳጡኝ። አንድ ሰው አላጣሁም፣ 2 ሰው አላጣሁም። ሞዳቴን ባለቤቴን ካብራክ የወጡ ልጆችን እኮ ነው ያጣኋቸው። የወሮበላ ስራ፣ የዱርዬ ስራ፣ የምቀኝነት ስራ ነው የተፈጸመብኝ። ህሊና ያለው ሰው፣ እምነት ያለው ሰው በሰው ልጅ ላይ የሰው ልጅ በሰው ልጅ ላይ የማይሰራ ስራ እኮ ነው የተፈጸመብኝ። ኦኬ ዋንስ she decided to join with that fellow. ኦኬ let it be. እነሱ አይደለም ቢያንስ ልጆችን አምላኪን አይፈሩም። ንግበኔ የሚለው የጨለምባቸው ሰዎች ናቸው። አይካሰይ ንግበኔ እንዴት ይሰወርባቸዋል? እንዴት ጨልምባቸዋል? እንዴት ንግበኔ የሚለው ልጅ የሰው ልጅ ማሰብ አለበት። ንግበኔ የሚለውን ነገር ከመሬት አንስቶ አገላብጦ ማየት አለበት፣ ማሰብ አለበት። እነሱስ ልጆች አልወለዱም እንዴ? እነሱ ሰው ልጆች የላቸውም? እዚህም ያለው አላማጣ ያለው ልጆች የላቸውም? እንዴት ቤተሰብ ሁሉ ይዘረፋሉ? እንዴት ራቁቴን ቀራለሁ? ዲስ ሚንስ እኮ
ራሴን ወዲያው እንድሰቅል ነው። ራሴን እንዳጠፋ እኮ ነው። ወደዛ እኮ ነው የዛ አይነት ወደዛ እንዲሄድ እኮ ነው ያደረጉ። እንደዚህ አይነት በሰው ልጅ በሰው ላይ እንጃ ተፈጽሞ እኔ እንደዚህ አይነት ነገር ሰምቼ አላውቅም። በተወሰነ መልኩ ሰውን ይጎዳል። ኦኬ ዛሲት ስቲል ነው ዋት ኢዝ ስቲል ኤግዚስቲንግ። እንደዚህ አይነት ሙልጭ አድርጎ ቤተሰቦችን ጥርግርግ አድርገው ዘርፈው ውጪ ሀገር አውጥተው መሰዋት ምን ይባላል? ተሰምቶ ይታወቃል። እዚህ ቪዲዮ ላይ ጠለቅ ያለ አስተያየትን መስጠት አልፈልግም፣ ምክንያቱም ጉዳዩ ሃይማኖታዊ ተርጓሚ እንዳለው ስለምረዳው ጠለቅ ያለ አስተያየትን ለመስጠት አልፈልግም። ነገር ግን በሚታይናም እሷን በተናገረችው ጉዳይ ላይ ሀሳብ ለመስጠት የሚፈቀድ ይሆናል። ይህች ሴት በሶሻል ሚዲያ አካውንቷ በተደጋጋሚ ሁለተኛ ሚስት እንደሆነችና በዚህም ያገኘችውን በረከት ስትናገር ቆይታለች። ቤቷን እንዴት እንደምትንከባከብ በተለይም በንጽህና ጉዳይ አትኩሮት ሰጣ እንደምትሰራ ይታወቃል። ይሁንና ሁለተኛ ሚስት በመሆኗ በርካታ ችግሮችን እንዳሳለፈች አስረድታለች። እስኪ እንከታተለው። እንዴት ነው ሁለት ቤት መምራት የሚችለው ባለቤትሽም ቢሆን? ከዛ ደግሞ እንደ ቀልድ ቲክቶክ ላይ ስታወሪ ሰምቼ ነበር። በሳምንት 7 ቀን አለ እና 3 ቀን እኔ ጋር 3 ቀን እሷ ጋር ታያለሽ እና በሳምንት 7 ቀን 3 ቀን እሷ ጋር 3 ቀን አንቺ ጋር ከሆነ አንዱ ቀን የማን ነው? የራሱ ቀን ሲንግል የሚሆንበት ቀን። ይኸውልሽ የሰው ልጅ ያጓድላል። መቼም ፐርፌክት አንሆንም፣ መቼም ትክክል አንሆንም። ግን የቻልሽውን ደግሞ ያቅምሽን ታረጊያለሽ፣ ፈጣሪሽ እንዳይጠይቅሽ። እንደዛ ነው ማለት። አሁን 7 ቀን ቢኖር አንድ ቀን እኔ ጋር አንድ ቀን እሷ ጋር ነው እንዳልኩሽ። 6 ወር ተቀምጫለሁኝ። ከዛ በኋላ ደግሞ ታግሻለሁኝ ነገሮች እስከሚረጋጋ። ረጅም ጊዜ እሷ ጋር ነበር ያሳልፈው። በዓል ሁሉ እሷ ጋር ነበር የሚያሳልፈው። በቃ ለእያንዳንዱ ነገር ኮምፕሌን ስለሚሆንና ችግር ስለሚፈጠር ያ ችግር እሱን እንዳይበጠብጠው ነገሮችን እተው ነበር። በኋላ እኔ ጋር ይሁንሽ። ምክንያቱም አንዳንዴ ይኸውልሽ ወንድ ልጅ እዛ ቤት ተበጥብጦ ሲመጣ አንቺንም ይበጠብጥሻል። በዛ ፊሊንግ ነው የሚመጣው። ያንን ሁኔታውን ማየት ስለማልፈልግ እሺ እላለሁኝ። ውስጤ ቢደብረኝም እሺ እያልኩኝ ያሳልፍ ነበር። ከዛ በኋላ ግን ሳይ ይሄ ነገር ከቀጠለ ዝም ብሎ ሊሄድ ነው። ገባሽ? ኖ ማለት አለብሽ። የሆነ ሰዓት ላይ የሆነ ጊዜ ርስት አድርጊና ኖ ማለት አለብሽ። ህይወትሽ ውስጥ ኖ የሚባል ነገር ከሌለ አንዳንዴ ህይወት ጭራሽ ምስቅልቅሏ ነው የሚወጣው። እኔም ሰው ነኝ፣ እንደሷ ሀቅ አለኝ። እኔ ጋር ማደር ባለበት ጊዜ ማደር አለበት፣ መዋል ባለበት ጊዜ መዋል አለብን። ስራ ቦታ ደግሞ እኛ ረጅም ጊዜ ስለምናሳልፍ ያችን ብዬ ተላለፍ ነበር። ያው ህይወት ውስጥ መተላለፍ ያስፈልጋል። ከዛ በኋላ በቃ ሁሉ ነገር ትክክል ይሁን። አንድ ቀን እሷ ጋር ከሆነ አንድ ቀን መቅዲ ጋር ይሆናል። በንጋታው እንደዛ በዛ ይሄዳል። የሆነ ነገር ሀፕን ቢያደርግ እኔ ብታመም የሆነ ጉዳይ ኖሮን ግዴታ እኔ ጋር የሚያሳድር የሚሆን ከሆነ 2 ቀን እኔ ጋር ካደረ 2 ቀን እሷ ጋር ያድራል። ይሄ የሱ ሀቅ ግዴታ መወጣት አለበት። ምክንያቱም በአላህ ዘንድ ያስጠይቀዋል። እያንዳንዷ ነገር ከምግብ ጀምሮ ከቤት ክራይ ጀምሮ ምናልባት አልኩሽ እኮ ምናልባት ይሄ ልባችሁን ውስጥ ያለው ማንም የሚያየው አላህ ብቻ የሚያየው ነገር በሱ ልናዳላ እንችላለን። እሱ ስለሆነ የሚፈትሸው እንጂ በምናደርገው ነገር ግን እኩል መሆን አለበት። ግን ምንድነው የእና እሱ ስራ ስለሚያገናኘን ረጅም ጊዜያችንን ቀናችንን እኔ እና እሱ አብረን እናሳልፋለን። ኦኬ እንደዛ ያደረገ በቃ ህይወት ቀጠለ። ልጅም ተረገዘ፣ ተወለደ። በቃ ያቺ 9 ወር 9 ዓመት ሆነችብን። ወረደ፣ ሞተ ምናምን ስለ በጣም ከባድ ተወለደ። ፌል ማለት የሆነ ሰዓት ላይ ከተወለደሽ በኋላ ትንሽ ቆይቶ 2 ዓመቷ ላይ ምናምን ተጣላን። ደግሞ በስራ ምክንያት ነው። እሱና እኔ መሀል ያለው የስራ አቋም ስለሚለያይ ሰዎች ደግሞ ታውቂያለሽ ሴጣን ይገባል። ሰዎችን ተመስሎ ሴጣን ይገባል። አጋጨን። 4 ወር ብሬክ አረግን። እኔ ጋር ሳይመጣ ብሬክ አረግን። ጭራሽ ነገሮች ከመስመር ሊወጡ ደረሰ። ምክንያቱም ከፈተው ሁለታችሁም ነው ይፈታዋል። ኦኬ ከቀጠላችሁ ደግሞ ሁለታችሁም ትቀጥላላችሁ አለ። ያን ነገር ደግሞ ግዴታ ማን ነው ማስተካከል ያለበት? እኔ እና እሱ። ሌላ ማንም ሰው ጣልቃ መግባት የለበትም። ጣልቃ ሰዎች ገቡ። ጭራሽ ነገሩ ተወሳሰበ። ስለዚህ ትዳር ምን አስተማረኝ? አንቺ ከባልሽ ቤትሽ ጋር ብትጣይ መጀመሪያ ስትገናኝም ስትፋቀሪም ሁለታችሁ ብቻ አይደላችሁ። ቤተሰብ አጅቦን አይደለም። አንቺ ነሽ መጀመሪያ ከባለቤትሽ ጋር ችግርሽ መፍታት ያለብሽ። ራሴ ማንንም ሰው ማለት እሱ የቻለውን ያህል ሽማግሌ ልኳል፣ ሰው ልኳል። እኔ ስለሆንኩ አልፈልግም ያልኩት እስከ ጥግ ድረስ ሄዷል። ከዛ ሳስበው የልጄን ሁኔታ ሳይ በጣም ከአባቷ ጋር ያላት ግንኙነት ከዚህ በኋላ ብዙም አላቅ ህይወት ሐሳብሽ ልታስቀይር ትችላለች። ትዳር ማስበው ነገር የለም። አንደኛ እኔ አሁን ከሱ ጋር የለመርኩት ህይወት አለ። እንደገና ሌላ ደግሞ ሰው መልመድ በጣም ከባድ ነው።
ያንን ቁጭ ብዬ አሰብኩኝ የመጣውበትን ህይወት አሰብኩኝ እናቴና አባቴ ብሬክ አድርገው ምን ያህል በመሀልኛ እንዴት እንደተንገላታን ፍርድ ቤት የተወደዳችሁ የምን አዲስ ልዩ መሰናዶ ተከታታዮች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበር። በቻናላችን ከዚህ የተሻለ ነገር ማቅረብ እንድንችል ይሄንን ቪዲዮ ላይክ እና ሼር ቻናሉን ሰብስክራይብ በማድረግ ቻናላችንን እንዲያድግ አግዙን። እናመሰግናለን።